በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለየካቲት 23 ቀን ቅዱስ ጊዮርጊስ ታላቅ ታምራት ለኢትዮጵያ ሕዝቦች ያደረገበት ለታላቁ ለአድዋ ድል መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ዘውትር በየዕለቱ የሚለቀቁትን የቅዱሳኑን ገድላቸውን ድርሳናቸውን የምናነብበት መንፈሳዊ ቻናል ስለሆነ እንድታበረታቱ እንዲሁም ገድላቸውን በማዳመጥ ከቅዱሳኑ በቃል ኪዳናቸው እንድንጎበኝ ስንል በልዑል እግዚአብሔር ስም በትህትና ቃል በአክብሮት እናሳስባለን። ከዚህ በመቀጠልም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአድዋ ድል ጉልህ ሚና የተጫወተች ታላቅ ቅድስት ሐዋርያዊት ቤተክርስቲያን መሆኗን ከታሪክ መዛግብት በማጣቀስ ለዓለም እንመሰክራለን። አፄ ሚኒሊክ አዋጅን ካስነገሩም በኋላ በአዲስ አበባ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያንም ተገኝተው የተሳሉትን ስለት አምላከ ቅዱስ ጊዮርጊስ ድሉን ቢሰጠኝ ይህንን የቅዱስ ጊዮርጊስን ቤተክርስቲያን ይህንን ሳር ክዳኑን ለውጬ በአማረ ሕንፃ እሰራዋለሁ የሚል ቃልን ተስለው ነበር። ይህንም ስለታቸውን ከድልም በኋላም በአማረ ሁኔታ ሰርተው ቤተክርስቲያኗን ቃላቸውን አክብረው አሳምረው ፈጽመው ሰርተውታል። ሊቀ ጳጳሱ አቡነ ማትያስና በእጨጌ ወልደ ጊዮርጊስ በመላ ሀገሪቱ ጸሎት ሐዘንና ምህላም አውጀው ነበር። ቤተክርስቲያን የአዝማች ኮሚቴ ማቋቁመው ነበር። ከዘመቻው በፊት ዘማች አብያተ ክርስቲያናትንም ለይተዋል። በዘመኖቻቸውም ታቦት፣ መስቀል፣ ነዋያተ ቅድሳት፣ ቃጭል፣ ጥላዎችና ድባቦችም ይዘው ሊቃውንቱና ካህናትም ሁሉም ሳይቀሩ ለጦርነቱ ዘምተዋል። የአድዋ ጦርነት የምዕራባውያን ቅኝ ገዢዎች የመስፋፋትና አፍሪካን የመቀራመት ሕልማቸው ውጤት ነው። እነዚሁ ምዕራባውያን አፍሪካን የመቀራመት ሩጫቸው ወደ ጸብ ሲያመራቸው ጉዳዩን በሰላም ለመፍታት በርሊን ላይ ከ1977 እስከ 1978 ዓ.ም ለረጅም ጊዜ ስብሰባም ተቀመጡ። የበርሊኑን ጉባኤ ተከትሎ ምዕራባውያን መጀመሪያ አፍሪካ ላይ የያዙትን ቦታ መጀመሪያም ስለመያዛቸውና የነርሱ መሆኑን ለማረጋገጥ የሚያስችል ማስረጃም ፍለጋ ጀመሩ። በዚህም የተነሳ አፍሪካ ውስጥ ብዙ የተጨመሩና የተጨበረበሩ የማታለያ ስምምነቶች አድርገዋል። በ1881 ዓ.ም በኢጣሊያዊ ተወካይ አንቶሊዮንና በአፄ ሚኒሊክ መካከል የተደረገውን ስምምነት ለዚህ ዋነኛ ማሳያ ነው። ለውጫሌም ስምምነት 20 አንቀጾች ያሉትና በሁለት ቋንቋዎች የተጻፈም ሲሆን የግጭቱ መንስኤ የሆነው በኢጣሊያንኛ ቋንቋ የተጻፈው
17ኛው አንቀጽ ነበር። የአማርኛው ውል የኢትዮጵያ ንጉሠ ነገሥት የውጭ ግንኙነቱን በኢጣሊያ አጋዥነት ማድረግ ይቻለዋል በማለት ምርጫው የአፄ ምኒልክ መሆኑን የሚያሳይም ሲሆን የጣሊያንኛው ትርጉም ደግሞ አፄ ምኒልክ የውጭ ግንኙነቱን በሙሉ በኢጣሊያ በኩል ማድረግ ይገባዋል በሚል ለነርሱ በሚያመቻቸው ለውጠው ኢትዮጵያን የኢጣሊያ ጥገኛም ያደርጋታል። በዚህም የተነሳ 17ኛው አንቀጽ አዛብተው በመተርጎም ኢትዮጵያ በኢጣሊያ የሞግዚት አስተዳደር ስር ሆናለች ብለው ለዓለም መንግስት ማሳወቅ ማስነገር ጀመሩ። ከሩሲያም በስተቀር መላው የወቅቱ ኃያላን መንግስታት ኢጣሊያ በኢትዮጵያ ላይ የውጫሌ ውል ሰጥቶኛል የምትለውን ስልጣን እውቅና ለመስጠት ዝግጁ ነበሩ። የሆነው ሆኖ ግን የውጫሌ ውል የተጭበረበረ መሆኑ ከታወቀም በኋላ በአፄ ምኒልክ ተቀባይነት በማጣቱና ውሉን በማፍረሳቸው የአድዋ ጦርነት ሊመጣም ግድ ሆኗል። የመጀመሪያው ውጊያ አምባላጌ ላይ በህዳር 29 ቀን በ1888 ዓመተ ምህረት ተደርጎ በራስ መኮንንና በፊታውራሪ ገበየው የጦር መሪነት በድል ተጠናቀቀ። ሁለተኛው የጠላት ጦር መቀሌ መሽጎ ነበርና በእቴጌ ጣይቱ ዘውዴ ውሃ የሚገኝበትን ምንጭ ስለተዘጋ ለቆ እንዲወጣ ተገደደ። ዋናው የአድዋ ጦርነት የካቲት 23 ቀን በዕለተ ሰንበት በ6 ሰዓት ውስጥ በኢትዮጵያ የበላይነትና ድል አድራጊነት ተጠናቀቀ። በብዙ የታሪክ ጸሐፊዎች ዘንድ የኢጣሊያ ጦር ለሽንፈት ዳርገውታል ተብለው የሚሰደዱት አበይት ምክንያቶች የተሳሳተ የንባብ ካርታ፣ የመንገድ መሳሳት፣ በሁሉም መስክ በዘመናዊ መሳሪያ ትጥቅ፣ በሰለጠነ ሰራዊትና በመሳሰሉት የበላይነት ስለነበራቸው ለኢትዮጵያ የሰጡት አነስተኛ ግምት በመኖሩ ኢትዮጵያን በሰንበትና በደረብ በዓል ጦርነት አይገጥሙም ብለው ሂሳብ መስራታቸው የሚከተሉትም ናቸው። በአንጻሩም ደግሞ የኢትዮጵያን ሰራዊት ድል እንዲቀዳጅ የረዱት ነገሮች ጥልቅ የሀገር ፍቅር ስሜት፣ ጦርነቱ ለሀገርና ለሃይማኖት ጭምር መሆኑን ሰራዊቱ ማመኑ፣ የላቀ የጦርነት ስልትና አመራርም መኖሩ፣ ጠንካራ የሰራዊት ሞራልና የስነ ልቦናም ዝግጅት፣ ህዝብን የማንቀሳቀስና የመብራት ብቃት በዋነኛነት የሚጠቀሱ ናቸው። የአድዋን ድል በሀገራችን ከተካሄዱት በርካታ የጦርነት ድሎች ልዩም የሚያደርጉት ባህሪያቶች አሉት። የመጀመሪያውና ዋነኛው በአራቱም አቅጣጫ የሚገኙ መላ ኢትዮጵያውያን የተሳተፉበት የጦርነት ድል መሆኑ ነው። የአድዋ ድል የዘር፣ የብሔር፣ የቋንቋ፣ የጾታ፣ የሃይማኖት ወዘተ ልዩነትም ሳይኖር በድፍን ኢትዮጵያን መስዋዕትነት የተገኘም ውጤት ነው። ሁለተኛው አስደናቂ አድዋ ድል ልዩ ገጽታም ደግሞ እስከ አፍንጫው ድረስ ዘመናዊ መሳሪያ የታጠቀንና የሰለጠነውን የኢጣሊያን ሰራዊት እጅግ ኋላ ቀር በሆነ መንገድና መሳሪያ ያልሰለጠነ ነው የኢትዮጵያ ጦር
ማሸነፍም መቻሉ ነው። ከዚህም ሌላ አድዋ በዓለም ለመጀመሪያ ጊዜ ጥቁሮች ነጮቹን ያሸነፉበት አብይ ወታደራዊ ድልም ነው። በተጨማሪም የአድዋ ጦርነት የድል ውጤት የኢትዮጵያ ነጻነት ከማረጋገጥም አልፎ ዓለም አቀፋዊ እንቅስቃሴን የፈጠረ መሆኑ ልዩም ታላቅ ያደርገዋል። የአድዋ ድል ለዘመናት ተከብሮ የኖረውን የኢትዮጵያ ሉዓላዊ ሀገርነትና ነጻነትን ከማረጋገጡም በላይ ለሀገራችን ዓለም አቀፍ ዝናን አጎናጽፏል። የአድዋ ድል የቀኝ ገዢዎች ቅስም በመስበር ፖሊሲያቸውን እንደገና እንዲመረምሩ አድርጓቸዋል። በዚህም የተነሳ ኢትዮጵያን ለመቀራመት በጎረቤት ሀገሮች አሰፍስፈው የነበሩት ቀኝ ገዢዎች ከኢትዮጵያ ጋር በአቻነት ላይ ብቻም የተመሰረተ ግንኙነት ለመመስረት ተገደዋል። በቅኝ ግዛቶቻቸውና በኢትዮጵያ መካከል የድል ድንበር መካከል እንዲደረግም ወስነዋል። ኤምባሲዎችን በአዲስ አበባ በመክፈትም የዲፕሎማሲያዊ ግንኙነትም ጀምረዋል። የአድዋ ድል ለኢትዮጵያ የትብብር የአንድነት ኩራትና የክብር ምንጭ ከመሆኑም ባሻገር አፍሪካውያን በቅኝ ገዢዎቻቸው ላይ እንዲነሱ ምክንያትም ሆኗል። ለፓን አፍሪካኒዝም እንቅስቃሴ መፋፋምም ጉልህ አስተዋጽኦ አበርክቷል። ከዚህ አልፎም የአድዋ ድል ከነጮች ተጽዕኖ ነፃ የሆነ የጥቁሮች የሃይማኖት እንቅስቃሴም እንዲጀመር ምክንያት እስከ መሆን ደርሷል። ላብነትም ኢትዮጵያኒዝም እየተባለ ይጠራ የነበረውና በተለይ በአሜሪካና በደቡብ አፍሪካ የነበረውን እንቅስቃሴም በጉልህነት መጥቀስ ይቻላል። ለአድዋ ድል መገኘት የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከፍተኛ ሚና እጅግ የላቀ መሆኑ አጠያቂም አይደለም። ይቺ ጥንታዊት ቤተክርስቲያን በአድዋ ጦርነት ወቅት ከመነሻው እስከ መጨረሻው፣ ከዘመቻው እስከ ድሉ፣ ከዋዜማው እስከ ጦርነቱ በመሪነትና በተሳታፊነት ጉልህ ሚና የተጫወተች የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነበረች። ቤተክርስቲያኗ ሕዝቡን በመቀስቀስ አመራር በመስጠት አብራም በመዝነት የስነ ልቦናም ዝግጅት እንዲኖር በማድረግ በጦርነቱ በመሳተፍ መረጃ በመስጠትና በማስቀመጥ ባደረገችው አስተዋጽኦ ተወዳዳሪ አልነበራትም። ለረጅም ዘመናት ይዛ በቆየችው ልዩ ልዩ ሀገራዊ ኃላፊነት ሚናዋ ምክንያት ሀገር ያለ ሃይማኖት፣ ሃይማኖት ያለ ሀገር የለም በሚለው ሐሳቤ በቀደሙት የጦርነት ታሪኮች ከሁሉም በላይ ጥቃት የደረሰባት እርሷም በመሆኗ ላብነትም ያክል የአህመድ ግራኝ ጥፋትና የመቅደላ የቅርስም ዝርፊያ፣ የዱርቡሾች ጥቃት መጥቀስ ይቻላል። እናም በተለይም ደግሞ የወራሪው መንገድ ጠራጊዎች አባ ማስያስን የመሳሰሉ ሚስዮናውያንን በመሆናቸው ቤተክርስቲያኗ በጦርነቱ የነበራትን ጉልህ ተሳትፎ ምክንያታዊ ያደርገዋል። በአድዋ ጦርነት ወቅት ቤተክርስቲያኗ የነበራትን የላቀ ሚና ለመረዳት የአፄ ምኒልክ የክተት አዋጅ ብቻ መመልከት በቂ ነው። አዋጁ ጦርነቱ ከቤተክርስቲያን ከእግዚአብሔርና ከወላዲተ አምላክ ጠላት ጋር እንደሆነና
የመጣው ጠላት ሀገር የሚያፈርስ ብቻም ሳይሆን ሃይማኖትን የሚለውጥ ጭምር መሆኑን የሚያስገነዝብ ነው። በመሆኑም የጦርነቱ አዋጅ ሃይማኖታዊ ቅርጽ የነበረው፣ አዋጁም እንደሚከተለው ነበር። ስማ ስማ ተሰማ የማይሰማ የእግዚአብሔርና የወላዲት አምላክ ጠላት ነው። ስማ ስማ ተስማማ የማይሰማ የእግዚአብሔርና የቤተ ክርስቲያን ጠላት ነው። ስማ ስማ ተስማማ የማይሰማ የእግዚአብሔርና የንጉሱ ጠላት ነው። እግዚአብሔር ወሰን እንዲሆን የሰጠንን ባሕርም አልፎ ሃይማኖት የሚለውጥና ሀገር የሚያጠፋ ጠላት መጥቷል። እኔ ምኒልክ በእግዚአብሔር እርዳታ ሀገሬን ለጠላት አሳልፌ አልሰጥም። የሀገሬ ሰው ካሁን ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለ በጉልበት እርዳኝ፣ ጉልበት የሌለ ለልጅህ ለሚስት ለሃይማኖት ስትል ባዘን እርዳኝ። ወስለተ የቀረትክ ግን ኋላ ትጣላኛለህ፣ አልተውህም። ማርያምን ለዚህ አማላጅ የለኝም፣ ዘመቻዬም በጥቅምት ነው ብለው አጼ ምኒልክ አዋጅን አስነገሩ። አዋጁንም ካስነገሩ በኋላ በአዲስ አበባ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያንም ተገኝተው ጸሎት ማድረሳቸውና ብጻት ማድረጋቸው ወይንም ስለት መሳላቸው የጦርነቱ መንፈሳዊ ዝግጅት አካልና ለቤተ ክርስቲያኗ ልዩ መልእክት የነበረው ነው። ስለታቸውም አምላከ ቅዱስ ጊዮርጊስ ድሉን ቢሰጠኝ ይህንን የቅዱስ ጊዮርጊስ ቤተክርስቲያን ሳር ክዳኑን ለውጬ በአማረ ሕንጻ ሰራዋለሁ የሚል ታላቅ መልእክት ነበር። ይህንም ስለታቸውን ከድልም በኋላ ፈጽመውታል። የክተት አዋጁንም ተከትሎ በሊቀ ጳጳሱ አቡነ ማቴዎስና በእጨጌ ወልደ ጊዮርጊስ በመላ ሀገሪቱ ጸሎት፣ ሐዘንና ምህላም ታወጀ። ከዚሁ ጋር በተያያዘም የቤተ ክርስቲያን አስተምሮ ተጠናክሮም ቀጠለ። ሀገር ከሌለ ሃይማኖት የለም። ሃይማኖትና ነጻነትን ማጣት ሽንፈት ነው። ወደ ፈጣሪ ለሀገርና ለሃይማኖት ታግለው መሄድ ሰማዕትነት ነው። ኢትዮጵያን ያክል ሀገር ማጣት እግዚአብሔርን ከሚያክል ጌታ መለየት ሞት ነው። ስለ ሀገር ሃይማኖትና ነጻነት መሞት ክብር ነው ወዘተ የሚሉት ያስተምሩ አንኳር ጉዳዮችም ነበሩ። ከዚያም በቤተ ክርስቲያን የአዝማች ኮሚቴ ተቋቋመ። ዘማች አብያተ ክርስቲያናቶችም ተለይተው ታወቁ። በዘመቻውም ታቦት፣ መስቀል፣ ንዋያተ ቅድሳት፣ ቃጭል፣ ጥላዎችና ድባቦች ይዘው ከሊቃውንቱና ከካህናቱ ጋር እንዲዘምቱም ተወሰነ። ከአዲስ አበባም እስከ አድዋ በነበረው የዘመቻ ጉዞ ቤተ ክርስቲያኗ ግንባር ቀደም ሆና ሕዝቡን ከጀግኖች ኢትዮጵያውያን ጋር በአንድነት በመምራት አስተምሯ የዘማቾቹን ወኔ በመገንባት ስለ ሀገር ፍቅር በመስበክ በጾምና በጸሎት ወደፊት ትገሰግስ ነበር። በዝጉዞም ወቅት በሊቀ ጳጳሱ አቡነ ማቴዎስ በእጨጌ ወልደ ጊዮርጊስ አስተባባሪነት መንፈሳዊ አገልግሎቱ በመዓልትና በሌሊት በሰዓታት በማህሌት በቅዳሴ በነግና በሰርክ ጸሎት ሳይቋረጥ በታላቅ መንፈሳዊ ተጋድሎ ይከናወን ነበር። ዘማቾቹም በሰንበት ቀን አለመጓዝ፣ አበይት በዓላትን ማክበር፣
ለድሃው መመጽወትና የመሳሰሉትን ሃይማኖታዊ ግዴታቸውን የሚያከናውኑ ነበር። የጦርነት መሪዎቹም ሳይቀር በጸሎታቸው የተጉ የመንፈሳዊ ልዕልና ያላቸው ነበሩ። ልዑል ራስ መኮንን አምባላጌን ለማስለቀቅ በነበራቸው ምኞት በጦርነቱ ኃይል ድል እንዲሰጣቸው ለአምላከ ቅዱስ ጊዮርጊስ ጸሎታቸውን አቅርበዋል። በመጨረሻም አንገታቸው ላይ ባለው የወርቅ መስቀል አማትበው ጦርነቱን ለመግጠም እንደወሰኑና ድል አድርገው አምባላጌ ነፃ እንዲያወጡ ይናገራል። እቴጌ ጣይቱም በመቀሌ የሚሸሸገውን ጠላት የውሃ ምንጩ እንዲያዝ ዘውዴው ከፈጠሩ በኋላ ሌሊቱን ሙሉ ጌታዬ እኔ ባሪያን አታሳፍረኝ፣ በነገሬም ግባበት፣ እርዳታ ትችላለህና እያሉ ይጸልዩ ወደ ፈጣሪያቸው ይማልዱ እንደነበር በታሪክ ተመዝግቧል። በየካቲት 14 ቀን በ1888 ዓመተ ምህረት አጼ ምኒልክ አድዋ ሲደርሱ ከመላው ትግራይ የተውጣጡ ካህናትና ሊቃውንት የየደብራቸው ታቦት ይዘው ልብሰ ተክህኖም ለብሰው በታላቅ ደማቅ ሁኔታ ተቀብለዋቸዋል። ከዚያም በመላ ትግራይ ለአንድ ሱባኤ ምህላ ተይዟል። አጼ ምኒልክና እቴጌ ጣይቱ ሱባኤውን ይዘው የቆዩት በእንዳ አባ ገሪማም ገዳም ነበር። ለጦርነቱ ዝግጅት መሰናዶ ሲጀመርም አስቀድሞ የታወጀው የጸሎት ምህላ አዋጅም ነበር። ወደ ጦርነቱ ግንባርም ሲገጥሙ ታቦታቱ፣ መስቀሎችና ልዩ ልዩ ንዋያተ ቅድሳት ተይዘው ነበር። የሃይማኖት አባቶችና የቆሎ ተማሪዎችም ሳይቀር በጦርነቱ ተሳትፈዋል። በመጨረሻም ለመላው ዘማች ለ7 ቀናት የቁም ፍታት ተካሂዷል። ጀግናው አውዓሎም ሀገረጎትና መሰል አርበኞች ለኢጣሊያን የተሳሳተ መረጃን በመስጠት ለአድዋ ድል አስተዋጽኦ ማበረከታቸው ይታወቃል። ከጦርነት አንድ ቀን በፊት የካቲት 22 ቀን እቴጌ ጣይቱ በአውዓሎም ምግብ አቅርበው እንካ ይህ እንጀራ እንደ ሥጋ ወደሙ ቆጥረ ብላው ብትከዳ እግዚአብሔር ይፈርድብሃል ብለው እንደሰጡት ይነገራል። የካቲት 22 ለየካቲት 23 ቀን አጥቢያ በአውዓሎም መረጃ ምክንያት ጠላት ከምሽጉ እንዲወጣም ስለተደረገ ሌሊትም ሲጓዝ አድሮ አድዋ እንደገባ በመረጋገጡ ቅዳሴው ከሌሊቱ 10 ሰዓት ላይ እንዲፈጸም ተወሰነ። በጦርነቱ ዋዜማ አጼ ምኒልክ፣ ንጉሥ ተክለ ሃይማኖት፣ ራስ መኮንን፣ ራስ መንገሻ፣ ፊታውራሪ ገበየው አድዋ በሚገኘው የቅዱስ ገብርኤልን ቤተክርስቲያን ቆመው ያስቀድሱ ነበር። ቅዳሴውም የተመራው በጳጳሱ በአቡነ ማቴዎስ ነበር። አቡነ ማቴዎስ ልጆች ሆይ ዛሬ የእግዚአብሔር ፍርድ የሚፈጸምበት ቀን ነውና ሂዱ፣ ለሃይማኖታችሁ ለሀገራችሁ ሙቱ፣ እግዚአብሔር ይፍታህ ሲሉ መኮንን ሁሉ እየተሽቀዳደሙ የአቡኑን መስቀል ተሳልመው ወደ ጦርነቱ መሄዳቸው ሊቀ ጳጳሱም ወደ ጦርነት የሚገባውን ወታደር ሁሉ እግዚአብሔር ይፍታህ እያሉ ይናዝዙ እንደነበር ይነገራል። አጼ ምኒልክም በበኩላቸው ነጋሪት እያስጎሰሙ ሰራዊቱንና የጦርነት ድምጽ ብትሰሙ አትደንግጡ፣ እግዚአብሔር ከናንተ ጋር ሆኖ ጠላቶቻችሁንም ስለሚዋጋ አትፍሩ። እግዚአብሔር አምላካችሁ በፊታችሁ እየሄደ ጠላቶቻችሁን ስለሚዋጋላችሁ እናንተም ስለሚያድናችሁ ከፊታችሁ አትሽሹ በማለት ያበረታቱ ነበር። ከዚህ ሁሉም በኋላ አንጸባራቂው የአድዋ ድል በየካቲት 23 ቀን
በዕለተ ቅዱስ ጊዮርጊስ ተበሰረ። ቅዱስ ጊዮርጊስም የኢትዮጵያን ጦር በማበረታታት ከመሃል ገብቶ ሲዋጋ ቆየ። የአድዋ ድል ኢትዮጵያ እንደ ሀገር በነጻነት አንድነቷ ተጠብቆ ዳር ድንበሯም ተከብሮ ለዚህ ትውልድ እንድትደርስ በማድረግ በዚህ በኩልም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያደረገችው የላቀ ዘመን ተሻጋሪና ዘርፈ ብዙ አስተዋጽኦ አንዱና ዋነኛው ማሳያ ነው። የኢትዮጵያ ቤተክርስቲያን አባቶችና እናቶችም ታሪክና ቅርስም ብቻም ሳይሆን በከፈሉት መስዋዕትነት ሀገርን አቆይተውልናልና የትውልድ እንደ አባቶቹ ታሪክ መስራት ባይችልም እንኳ ታሪኩንና ቅርሱን ማወቅና መጠበቅ ይኖርበታል። የቤተክርስቲያናችንን ማስተዋጽኦና ውለታም መርሳት መዘንገት የለበትም። የአድዋ ድል የኢትዮጵያውያን አንድነታችን ውጤትና ምልክትም በመሆኑ ጎሰኝነት ለሚያቀነቅነው ትውልድም ትልቅ ትምህርት ቤት ነው። ከታሪክ የማይመራመር ትውልድ መነሻ እንደሌለ ሁሉ መድረሻም የለውም። አምላከ ቅዱስ ጊዮርጊስ በሕይወታችን በኑሮያችን በሁሉም ነገር ሁሉ ከቅኝ አገዛዝ ነፃ እንዳወጣን አሁንም ሀገራችን ኢትዮጵያን ሰላም አድርጎ ዳሯን ደንበሯን ያስከብርልን ዘንድ የልዑል እግዚአብሔር መልካም ፈቃድ ይሁንልን። ዓለማችንን ሁሉ ሰላም ያደርግልን።